أما بعد فنواصل درسنا في هذا الكتاب. تنانت جمرنا المكاتبة الملوك بمبال በዛብ ረሱሉ አለይሂ ሰላቱ ወሰለም ሰዓት የነበሩ ንጉሶች ወይም አመራሮችን ረሱሉ አለይሂ ሰላቱ ወሰለም ለአብዛኛቸው ልከውላቸዋል ብለናል። ውጤት እስከ ውጤቱ ነው ምን ዘክረው ስላለ ሁለት ሰዎች አይተናል። ወደ ነጃሺ ልከው ውጤቱ መስለሙ ሰልሟል ነጃሺ ብለናል። ሁለተኛ ያው አምር ኢብኑ ኡመይያ ተምሪ ነው የተላከው ሰውዬ ብለናል። ሌላ ካሳለፍነው መካከል ወደ ግብጽ መሪ ሙቀውቂስ ወደሚባል ልከውት ሐቲብ ኢብኑ አቢ በልታ የተሰኘ ሰውዬ ሱናስ ይዘው ደብዳቤ ልከው ውጤቱ አልሰለመም ብለናል። ላኪን ሀዳያ ልኳል ሙሳሊምም ነበር ችግር አልፈጠረም ማለት ነው በዳዕዋ ላይ ለራሱ ግን አልሰለመም። ብዙ ሳይቆይ እንግዲህ في خلافة الفاروق رضي الله عنه فتح تدرج انبياله الفاروق رضي الله عنه ارسل اليهم عمرو بن العاص رضي الله عنه فتح ارغو دار الاسلام هنا بلنال فاتح الاسكندريه ومصر ومعظم الشام عمرو بن العاص ናቸው ብለናል። بعض الناس يقعون فيه وهذا ليس صحيحا. عمرو بن العاص حتى الرسول صلى الله عليه وسلم أسلم الناس وآمن عمرو النوال رسول عليه الصلاة والسلام سلا عمرو بن العاص الناقروا سويت سلموال عمرو جن آمن نزل تبع الصحابي لاي تكلم مادرك يسلطان في اللاقوت بتشانو يالو ገንዘብ ነው የሚወደው ምናምን እንግዲህ ሻዓዎች ወይ መራዋፊዶች ያሰፈሯቸው ሰጠሮች ስላሉ እነሱን ይዘው بعض اهل السنه حتى يغترون بما سطروا ስለዚህ በخلافه الفاروق فتح ተደርጓል ብለናል። ሚስርን የሁለቱን ውጤቶች አይተናል። ዛሬ ደግሞ ንዋሲል ደርሰናል። ለማን እንደላኩ ዛሬ እናያለን። ደግሞ የሚቀጥለው ማን እንደሆነ ሶስተኛ ልናውቀው የሚገባን እንግዲህ እዚህ ላይ በተጻፈው መሰረት ተራ ጠብቀው ነው የላኩት ብለን እንዳንረዳ ሸባብ ተራው በውል አይታወቅም ብለዋል ሰው ሲጽፉ ረሱሉ አለይሂ ሰላቱ ወሰለም ከሁደይቢያ እንደተመለሱ في اواخر سنه 60 من الهجره واوائل السنه السابعه እንደተጻፉ ነው እንዲ ደብዳቤዎች መረዳት ያለብን እንጂ ቀድመው ለከለ ከዛ ለከለ ተርቲቡ ደሊል ወይም ማስረጃ ስለሚያስፈልገው ማስረጃ ስለሌለ እንደተጻፈላቸው ብቻ ማወቅ ነው የሚገባን ነው። الكتاب الى كسرى ملك فارس ሶስተኛ ደብዳቤ ረሱሉ አለይሂ ሰላቱ ወሰለም ከጻፉላቸው ንጉሶች መካከል ኪስራ ይገኝበታል አሉ። ኪስራ ማለት የፋሪስ ንጉስ وكتب النبي صلى الله عليه وسلم الى كسرى ملك فارس የፋሪስ ኢራን የሚባለው ማለት ነው። በዛ ሰዓት ሀያሎች ስለነበሩ መጁስ ናቸው እነሱ عبدة النيران የሚያመልኩት ሩሞች من اهل الكتاب نصاراዎች ናቸው ብለናል። እና ሂራቅ ይመጣል እሱ ይሄኛው ግን ዑባዱ النار ናቸው እሳት አምላካቸው እሳት ነው። ስለዚህ ለሱም ልከዋል ረሱሉ አለይሂ ሰላቱ ወሰለም ምን ይላል بسم الله الرحمن الرحيم من محمد رسول الله الى كسرى عظيم فارس ከሙሐመድ ከአላህ መላእክተኛ አለይሂ ሰላቱ ወሰለም ኪስራ ወደ ተሰኘ ሰውዬ የፋሪስ አለቃ መሪ የሆነ ማለት ነው። እንግዲህ መሊክም አላሉ ተዓዚም ነው በአብዛኛው እሳቸው የሚሉት እስልምና በመምጣቱ ሙልካቸው ይበላሻል ይላሉ ዑለሞች። አንኛው ንጉስ ካፊር የሆነ بعد بعثة الرسول صلى الله عليه وسلم ለሳቸው ብቻ ስለሚሆን ሙልካቸው ስለሚበላሽ ነው መሊኪ ከዛ ማይሉት ይላሉ። أيا كان الأمر عظيم فارس سلام على من اتبع الهدى كناتان من قد بتكتل سو سلام هنا وآمن بالله ورسوله بالله ورسوله بأمن وشهد أن لا إله إلا الله وحده لا شريك له وأن محمدا عبده ورسوله ይሄን በመሰከረ ሰው ላይ ሰላም ይሁን ብለው እንግዲህ ሰላም ስለማይባል ነው ከሙስሊሞች ሌላል በሰላም አይጀመርም ብለናል። አጀብ وأدعوك بدعاية الله بالله تري أراهالله ነው የሚሉት فإني أنا رسول الله إلى الناس كاف እኔ በትክክል ወደ ሰዎች በሙሉ ለአረቦች ብቻ ሳይሆን ምድር ላሉ ሰዎች በሙሉ አላህ የላከኝ
ትክክለኛ መላእክተኛ ነኝ ይላል ደብዳቤው لينذر من كان حيا ويحق القول على الكافرين فأسلم تسلم سلامتا تفلك في الدنيا والآخرة اسلمنا أن تقبله سلمنا وملو دبدابيو فإن أبيت انبكالك فإن إثم المجوس عليك يا راسه المنجل يا مجوس عباد النيران المنجل تشكمه وده جهنم تهدال هالسلم كالك بلو رسول عليه الصلاة والسلام لكسرى يهن دبدابي صافو إلى نصو يهن وهي كتابه واختار لحمل هذا الكتاب عبد الله بن حذافة السهمية رضي الله عنه إن دبدابي لكسرى اندست يتمرطوا في سويناته إلى كسرى وعلى إهراق المقار في خلافة الفاروق رضي الله عنه قصة الله عبد الله بن حذافة السهمية في حياة الرسول صلى الله عليه وسلم وده كسرى دبدابي زوله يتمرطوا عبد الله بن حذافة السهمي ناتشو نومله فدفعه السهمي إلى عظيم البحرين إذا يقروا ركعت سلالو በጣም አላቃም ስለሌላቸው በቅርብ ቀኝ ግዛት ሲገዙ ስለነበረ ፋሪሶች ብዙ ሀገሮችን ባህራይን ላይ ዋሊ ነበረው ይሄ ኪስራ ለሱ ባህራይንን ለሚያስተዳድረው ለሱ አብዱላህ ኢብኑ ሁዛፋ ተስተህሚ ሰጡት ይላል ለባህራይኑ ማስተዳደር ይልካሉ ወደፊት እንደሚመጣ ولا ندري هل بعث به عظيم البحرين رجلا من رجالاته ام بعث عبد الله السهميه ባህራይን መድረሳቸውን ብቻ ነው የምናውቀው እንጂ አብዱላህ ኢብኑ ሁዛፋ ተስተህሚ ከባህራይን በኋላ ይሄ አዚሙል ባህራይን ሌላ ሰው መርጦ ለሌላ ሰው ያን ደብዳቤ ያስይዞ ወደ ኪስራ ይላከው ወይም ራሱ አብዱላህ ኢብኑ ሁዛፋ ተስተህሚን ሄደህ ራስህ ስትይባለው ግልጽ ያወቅነው ነገር የለም ይላል وأيما كان يهدى تلاكو سو ማንኛውም ቢሆን فلما قرئ الكتاب على كسرى እንግዲህ አጀሚ ነው አይቀራም የተነበበለት ጊዜ የረሱል አለይሂ ሰላቱ ሰላም ደብዳቤ መዘቀሁ ቀደደው ነው የሚለው እንግዲህ እሱ ውጤት ምንድነው ቀደደ የረሱሉን አለይሂ ሰላቱ ሰላም ደብዳቤ ቀደደ ስልጣኑም ተቀደዳሉ ረሱሉ አለይሂ ሰላቱ ሰላም ሲሰሙ እሱ ስልጣን አለቀለት አሉ አቅረቡ الناس من الملوك زوالا ይሄ ሰውዬ ነው ይባላል ስልጣኑ ወይም ንግስናቱ ቶሎ የተወገደበት ሰውዬ ይሄ ነው ከዛው ከበተሰቡ ወደፊት እንደምናየው ሙዓረዳ ወይም አማጽያን ወጡና ገደሉት ስልጣኑንም ማጣ ወደ ጀሃነምም የመጅሶችን ወንጀል ጭምር ተሸክሞ ይወርዳል ማለት ነው ሰውዬው ረሱሉ አለይሂ ሰላቱ ሰላም فإن أبيت فإن إثم المجوس عليك سلالت ማለት ነው طيب وقال في غطرسة بكرات ማለት ነው በኩራት ተወጥሮ ምን ይላል عبد حقير من رعيتي يكتب اسمه قبل اسمي دبداب የሚለው እንግዲህ من محمد رسول الله الى كسرى عظيم فارس عندي ወራዳ ባሪያ የኔ ከኔ ከመመራቸው ሰዎች ተራሰው ከኔ ስም ፊት የራሱን ስም ይጽፋል ወይ ነው የሚለው ገና ወደፊት ራሱን እንኳን በደንብ ትንሳኤል ማለት ነው መላእክቱን ሳይው ولما بلغ ذلك رسول الله صلى الله عليه وسلم ይወሬ ለረሱሉ አለይሂ ሰላቱ ሰላም ሲነገራቸው ደብዳቤውን ቀደደ ኪስራ ሲሏቸው قال مزق الله ملكه ስልጣኑን አላህ ይቦጫጭቅበት እርግማት ነው ካል ኸበርይ ነው ካል አላህ Subhanahu Wa Ta'ala የዚህን ሰውዬ ስልጣን ካሁን በኋላ አላህ ወጫጨቀበት አስወገደበት ብለው አወሩ ወይም ረገሙት ሁለቱንም ያሲል وقد كان كما قال رسول عليه الصلاه والسلام እንዳሉት ሆነ ተከሰተ فقد كتب كسرى الى باذان عامله على اليمن يمن ላይ የሱ ቀኝ ግዛት ስለሚገዛ የመንንም በዛ ሰዓት ሀያል የሚባለው ስለነበረ ባዛን የሚባል ዋሊ ነበረው የመን ላይ ለሱ ሊጽፍ ነው ደብዳቤ እንግዲህ ረደል ፊዕል ውጤቱንም እንናገራለን ማታ መخدስ ስላለ የነጃሺን አሳልፈናል የሙቀውቂስን አሳልፈናል ውጤቱን የኪስራ ረደል ፊዕሉ ወይም ውጤቱ ምንድነበር ደብዳቤውን ቀደደው ያማል በቃው ብሎ ወደ ተግባር ሊንቀሳቀስ ነው ረሱሉን አለይሂ ሰላቱ ወሰለም የፊትኛ አሳስሮ ወደሱ እንዲመጡ ለማድረግ ያሸባብ ከዚህ የበለጠ ኩራት የለም ዛለው ዋሊ የመን ላይ ለሱ ደብዳቤ ሊጽፍ ነው ምን ሊል عامله على اليمن من ብሎ ጻፈለት ይብዓት الى هذا الرجل
الذي بالحجاز እንግዲህ ፋሪስ ሩቅ ነው የመን ቅርብ ነው ሒጃዝ ላለው ሰውዬ ላክ ነው የሚለው ባዛን رجلين من عندك جلدين ቀውይ የሆኑ ኃይለኛ የሆኑ ሰዎች ምረጥና ወደዛ ወደ ሒጃዝ ወዳለው ሰውዬ ላካቸው ነው የሚለው فليأتيان به ይዘውልኝ ይምጡ ነው የሚለው ቅጣት እንግዲህ ሊቀጣ ረሱሉን አለይሂ ሰላቱ ወሰለም ተጀቡ فاختار باذان رجلين ممن عنده ይሄ ሰውዬ ያው እንግዲህ ያለቃውን ትእዛዝ መخلፍ ስለማይችል ሁለት ሰዎች መረጠ ይላል እሱ ዘንድ ካሉት ሰዎች احدهما قهرمانه بانويه የሱ قهرمان ነው እንደ ወዚር ማለት ነው በዛ ደረጃ ሚኒስትር እንደሚባለው ባኑወይ ተብሎ ይጠራል እሱን መረጠ ይላል وكان حاسبا كاتبا بكتاب فارس ይህ ሰውዬ ባኑወይ የሚባለው ሂሳብም ይችላል ጽሁፍም የፋሪሰኛ ቋንቋ መጻፍ ይችላል ይላል وثانيهما خسرو እንግዲህ አይችልም ስለሆነ خسሩ ይባላል ስሙ ይላል من الفرس ይሄ ሰውዬው ከራሱ ያው ፋሪሲ ነው አጀሚ ነው ይሄኛው ግን አረቢ ሆኖ ያው ፋሪሰኛ ይችላል ማለት ነው وبعثهما بكتاب الى رسول الله صلى الله عليه وسلم እነሆ ለሰዎች አመጣና ባዛን እዛ ሒጃዝ አንድ ሰው ይያለ ረሱል ነኝ ነብይ ነኝ ይያለ የሚያጭበረብር ይሄ መሊኩል ሙሉክ ወይም ሻሂንሻህ ይሉታል ወደፊት እንደሚመጣው ንጉስቱ ይፈልጋል ብላችሁ ይዛችሁ ነው ሌላው ነው يأمر أن ينصرف معهما إلى كسرى بكتاب دبداب يصفال باذا إلى رسول الله صلى الله عليه وسلم ودى رسول عليه الصلاة والسلام يأمر يعزز يا باذان أن ينصرف لهدو مالتنا رسول عليه الصلاة والسلام معهما نزه للسوشقاء إلى كسرى ودى كسرى برو اندهدو رسول يعزز دبداب ياسيزو ودى مدينة لاكا فلما قدم المدينة نقول السوج مدينة سيقابو وقابل النبي صلى الله عليه وسلم رسول الله سيقنانيو قال أحدهما እንግዲህ ሁለቱም ባንዳ ያወሩም መቼም አንደኛው ነው የሚያወራው ምን ይላል አንደኛው ኢነ ሻሂንሻህ መሊከል ሙሉክ ማለት ነው ይላል ሻሂንሻህ በፈረንሳይኛ በፋሪሰኛ በኢራን ቋንቋ መሊኩል ሙሉክ ማለት ነው በአረበኛ በእኛ ስናመጣው ንጉሰ አይባልም አይቻልም ተብሏል ያሸባብ ንጉሰ ንግስት ማለት አላህ ነው መሊኩል ሙሉክ የንጉሶች ሁላ ንጉስ አላህ ስለዚህ እኛም ዘንድ ያሉ ሰዎች ንጉሰ ንግስት የሚባሉ ነበሩ ባዱ ወባደ ማዕንደው የሉ طيب ስለዚህ ይሄ ንጉሰ ንግስቱ ይላቸዋል ለረሱሉ አለይሂ ሰላቱ ወሰለም ኪስራ ለቀቡ ነው ብለናል قد كتب الى الملك باذان ንጉሰ ንግስቱ ወደ ባዛን ጽፏል አላቸው ለረሱሉ አለይሂ ሰላቱ ወሰለም ምን ብሎ ያእምሩሁ ባዛንን ኪስራ ባዛንን ያዘዘ بأن يبعث إليك من يأتيه بك ወዳንተ ሰው እንዲልክ ባዛን አንተን ይዞ ወደ ኪስራ የሚሄድ ሰው ባዛን እንዲልክ ወደ ባዛን ወደኛ ንጉሰ ንግስቱ ጽፎ ደብዳቤ በዛ ምክንያት ነው እኛ ወዳንተ የመጣ ነው ሊላቸው ነው ለረሱሉ አለይሂ ሰላቱ ወሰለም وبعثني إليك لتنطلق معي አሁን እኔ አንተ ጋር የመጣሁት ለዚያራ እንዳይመስል አንተን ይዤ ወደ ኪስራ ለመውሰድ ነው የመጣሁት አለና ተናገረ وقال قولا توعده فيه ረሱሉን አለይሂ ሰላቱ ወሰለም ሲያናግር ይሄ ሰውዬ በጣም ዛቻ በተሞላ እንደሌላ ሰው እንዳይመስል አቤት ብለህ እሺ ብለህ ብትሄድ ይሻላል እምቢ ካልክና ካንገራገርክ የሚከተልህ ችግር አለ ብሎ ወዒድ የተሞላበት ወይም ማስፈራራት የተሞላበት አነጋገር ለረሱሉ አለይሂ ሰላቱ ወሰለም ተናገረ ረሱሉ አለይሂ ሰላቱ ወሰለም ሐሊም ናቸው ሶብር አላቸው ትግስት ችሎታ አላቸው አይቸኩሉም ያን ሁሉ ይያሉ ምን ረሱሉ አለይሂ ሰላቱ ወሰለም ምን አሏቸው فأمرهم النبي صلى الله عليه وسلم أن يلاقياه غدا ለማንኛውም እናንተ ከሩቅ ሀገር ነው የመጣችሁት ከየመን ዛሬ ረፍት ሰዱና
አረፋችሁበት ቦታ እደሩና ጉዳዩን ነገ እናየዋለን ነገኑ ቦታችሁ አረፉና ረፍት ሙሰዱ እኔም ላስብበት ነገ እንና ጉዳዩን እንነጋገርበታለን ሊሉ ነው ረሱሉ አለይሂ ሰላቱ ወሰለም وفي ذلك الوقت ይሄን ባሉበት ሰዓት ረሱሉ አለይሂ ሰላቱ ወሰለም كانت قد قامت ثورة كبيرة ضد كسرى ዛለሊት ማለት ነው ይሄን በተባሉበት አድራችሁ ነገኑ በተባሉበት ሰዓት ሙዓረዳ ወይም ثورة አመጽ ተንቀሳቅሶ ተገይቶ ነበር ኪስራ አለበት ሀገር من داخل بيته ከሌላም ሳይሆን ከራሱ ከቤተሰቦች بعد علاقت جنوده هزيمة منكرة أمام جنود قيصر ተዋግተው ነበር غلبت الروم في هذه الأرض ومن بعد غلبهم سيغلبون መጁሶች ናቸው ብለናል ፋሪሶች ፍሩሶች ሩሞች ደግሞ አህለል ኪታብ ናቸው ብለናል ጦርነት አካሂደው የኪስራ ጦር ተሸንፎ ነበር ማን አሸንፎት ሩሞች አሸንፎ ማለት ነው አህለል ኪታቦች ስለዚህ እንዴት ይሄ ይሆናል አመራር ብቃት የለውም ሰውየው በሚል ثورة ወጥቶበት ነበር ይላል فقد قام شيرويه ابن كسرى على أبيه فقتله ራሱ የራሱ ልጅ ካብራኩ የወጣው ሰውየው አመራር ብቃት የለውም ብሎ ራሱም ስልጣን ፈልጎ ነበር ይባላል አልሙሂም አባቱን ገደለ እነዛ ሰዎች ረሱሉን አለይሂ ሰላቱ ወሰለም ሊወስዱ በመጡበት ሌሊት ነገኑ ተብለዋል አዳሩን ተገሎ አደረ የሰውዬ እዛው ፋሪስ አገሩ ማለት ነው واخذ الملك لنفسه አባቱን ገሎ ንጉስነት ራሱ ወስዷል وكان ذلك ይህም የሆነው መቼ ነው ይላል في ليلة الثلاثاء ل10 مضينا من جماد الأولى سنة 7 ይሄ የሆነው 7 ሳምንት አልፎ ከጁማድ الأولى ሂጅራው 8ኛ ወይ 7ኛ ዓመት ላይ ጁማድ الأولى 7 ሌሊት ካለፈ በኋላ ነው ኪስራ የተገደለ የነበረው ይላል ምንጭ ሲናገር ፈትሁል ባሪ 8ኛ 127 ይላል ገጹ ታሪክ ኢብኑ ኸልዱን አው ታሪክ ኢብኑ ኸልዱን ሁለተኛ 37 ይላል ስለዚህ ጁማድ الأولى 7 ቀን ካለፈ በኋላ من السنة السابعة للهجرة وعلم رسول الله صلى الله عليه وسلم الخبر من الوحي وداون ሌሊት እነዛ የሚያውቁት ነገር የላቸውም ነገን ወስዳለን ብለው ነው ሄዱት ረሱሉ አለይሂ ሰላቱ ወሰለም ወህይ መጣ እንደዛ አይነት ችግር ተከስቶ ኪስራን ልጁ ገደለው የሚል ረሱሉ አለይሂ ሰላቱ ወሰለም አላህ አሳወቃቸው فلما غدوا عليه اخبرهما بذلك ጧት ነው ተብለዋል በተባሉበት መሰረት ማልደው ወደሳቸው ሲመጡ ስለማን ነው የምታወሩት ሲሏቸው ኪስራ እንደዚህ ባዛን አዞት ባዛን እኛን ወዳንተ ልኮን አሁን ወደ ኪስራ ለመውሰድ ነው የመጣነው ትናንት እንዳልንህ ሲሏቸው ስለ ኪስራ ታወራላችሁ ኪስራ የለም ዱንያ ላይ ያሏቸው ሻሂን ሻህም በሉት መሊከል ሙሉክም በሉት ንጉሰ ንግስትም በሉት ሙቷል የንጉሳችሁ ንጉስ ሙቷል ነው የሚሏቸው ረሱሉ አለይሂ ሰላቱ ወሰለም فقال هل تدري ما تقول استغراب አረጉ ሰው የጤነኛ ነው ወይ ነው የሚለው የምትለውን በደንብ ታውቃለህ ወይ ማደባለቅ ጀመርኩ ይያሏቸው هل تدري ما تقول የምትናገረውን ነገር ታውቃለህ ወይ ምን ይያልክ እንደሆነ ታውቃለህ ወይ إن قد نقمنا عليك ما هو أيسر ከዚህ አነሳ አባባል አልክ ብለን ከዚህ የገራ ነገር ጠልተናል አንተን ለመውሰድ የፈለግነው ያው ከዚህ አነሰ ነገር ስለተናገርክ ነው ደማ ዛሬ አከበርከውሳ ኪስራ ሞቷል የምትለው ከየታምጥታው ነው የሚሉት አፈነክቱቡ هذا عنك ونخبره الملك قال نعم اخبراه ذلك عني وقول له ان ديني وسلطاني سيبلغ ما بلغ كسرى وينتهي الى منتهى الخف والحافر የሚሉት መሊካቸው የሚሉት ኪስራን አይደለም ወደ ባዛን ማለት ነው የምትለው እርግጠኛ ነው ይሄን ደብዳቤ እንጻፍለት ወይ ለባዛን ኪስራ ሞቷል ይያለ ነው ይሄ አምጡት የተባልነው ሰውዬ እንኳን ለሄድ ቀርቶ ኪስራ ሞቷል ሞተ ሰው ዘንድ ምን ላደርግ ለሄድ ነው ይያለን ነው ብለን እንጻፍለት ወይ ቢሉ ጻፉለት
ጻፉለት በወህይ ስለሆነ ሙተአኪር ናቸው እሳቸው ከዛ እንደውም ጨምራችሁ ኪስራ ሞቷል ብሏል ብላችሁ ጻፉለት ከዛ ጨምራችሁ ደግሞ ምን በሉት ኢነ ዲኒ ወሱልጣን የኔ ሃይማኖትና የኔ ስልጣን ሰየብሉጉ ማበለገ ኪስራ ንጉስ የሆነበትን በሙሉ የኔ እስልምና በሙሉ ያካትተዋል ይደርሳል ብላችሁም ጻፉለት ወየንተሂ ኢላ ሙንተሃ الخف والحب በዛ ሰዓት የነበረው እንግዲህ ግመልና ፈረስ አህዮች ናቸው ያሉት ኹፍ ማለት ግመሎች ማለት ነው የግመል እግር ኹፍ ይባላል ብለናል ሐፊር የበቅሎና የፈረስ የአህያ ፈረስና ግመሎች አህዮች የሚደርሱበት ቦታ የኔ ሃይማኖትና የኔ ስልጣን ይደርሳል ሰው የሚደርስበት ቦታ ይደርሳል ማለት ነው ሰው ባለበት ሁሉ ወቁል አለሁ ለሱ ደግሞ አሁንም ጨምራችሁ ጻፉለት እንግዲህ ኪስራ ሙቷል ይያልን ነው የሚጻፈው ለኪስራ አይደለም ያሸባ ለነዚህን ሰዎች ለላካቸው ለባዛን የመላለው ሰው ኢን አስለምተ አዕطيتك ما تحت يدك እሺ ብለህ ከሰለምክ ስልጣንህ ላይ አቆያለሁ ያንኑ ስልጣንህን አልቀማህም ይልሃል ብላችሁም ጻፉለታል وملكتك على قومك من الابناء فخرج من عنده كرسول عليه الصلاه والسلام ዘንድ ወጡ እነዚህ ሁለት ሰዎች حتى قدم على باذان የመን እስከሚደርሱ ድረስ فاخبراه الخبر እንደደረሱ እንኳን አብሮ ለሄድ ኪስራን ሙቷል ብሏል አንተንም እንደዚህ ተከተለኝ ብሎሃል የኔ ዲን ደግሞ የኔ ስልጣንና የኔ ዲን ያው ቅድም ያሉትን በሙሉ ለባዛን ነገሩት ዋዳ ሰበቡ እስላሚ አላህ ሂዳያ ሽቶለታል ይሰልማል ሰውየው በኋላ طيب እዛ በኋላ አባቱን የገደለው ሽራወይሂ ለባዛን ጽፏል ደግሞ ምን ብሎ ጽፏል አባቴ ያን ሰውዬ እንድታመጣ ወይ ወደዚህ እንደትልቅ አስገድዶሃል እንዳትልቅ ሰውየው ተው اتركه وشان لا تتعرض لذاك الرجل ለዛ ሰውዬ እንዳት ልክ ሰው ብሎ ከላከ በኋላ ነው ብቻ ልኮለታል ወደፊትም እናየዋል መተው ለባዛን ወሬውን ነገሩ وبعد قليل ከጥቂት ጊዜ በኋላ جاء كتاب بقتل شيرويه لأبي በኋላ እነዚህ ሰዎች ለባዛን ከተናገሩ በኋላ ከዛ ከፋሪስ ደግሞ ደብዳቤ መጣ ከልጅዮ ማለት ነው ከገዳው ምን የሚል ሽራወይ አባቱን ለመግደሉ የሚያብራራ وقال له شيرويه لباذان في كتابه ደብዳቤው ላይ انظر الرجل الذي كان كتب فيه ابي اليك فلا تهجه حتى ياتيك امري ያንን ሰውዬ ወይ አንዚርም ሊሆን ይችላል ወይ እንዙርም አስተንተን ስለሱ ፈክር ማለት ሊሆን ይችላል እንደዚህ ጽፎልን ነበር አባቴ ያን ሰውዬ አትስደበውም ስለሱ መጥፎም አትናገር እኔ ስለሱ ሁኔታ ሰዎች ጋር ተመካክሬ ነገሬን ካጠናቀቅኩ በኋላ ስለሱ ልክልህ ደብዳቤ አለኝ ሁለተኛ ደብዳቤ ከኔ እስከሚመጣ ድረስ ያንን ሰውዬ እንዳትሳደብም መጥፎ እንዳትናገርም ስለሱ ብሎ ሽራወይሂ ጻፈ ይላል وكان ذلك سببا في اسلام باذان سلم السويه ومن معه من اهل فارس باليمن የመን የነበሩት እንግዲህ የኢራን ሰዎች ሌሎችም ጨምረው ለመስለም ሰበብ የሆነው ይሄ ነው ይላል على كل الاحوال እንግዲህ ኩፋሮች ያሸባብ ዱንያ ይወዳሉ ልጁን በፊት የሚጠረጥረው ነበር ይባላል ማን ነው ያልነው ሰውዬ ኪስራ እና እሱም አልቆየም በኋላ እንግዲህ ሴት ናት የተሾመችው ሴቲቱ ደግሞ ስትሾም ለዩፍሊሃ ቀውሙን ወለው አምረው امراه ረሱሉ አለይሂ ሰላቱ ወሰለም አህሉ ሲር ዘክረዋል እንግዲህ ሷሂህ ሊሆን ይችላል አይሆን አልሙሂም እሱ አባቱን ገሎ ስልጣን እንደያዘ የሆነ ቃሩራ ነበር ይባላል ይሄ በጠርሙስ ነገር ልጁን ይጠረጥረዋል ብለናል ያሰባ ስልጣን ከያዘ በኋላ ልዩ ሽራወይሂ በጠርሙስ የሆነ መጠጥ ነገር አስቀምጧል ከላይ ጽፎበታል ደብዳቤ እንትን ጽሁፍ በእነሱ ቋንቋ ማለት ነው ልዩ ትንሽ ሴት ጋር ያለው አላቃ ደካማ ነበር ይባላል ይሄ በጣም መድኃኒት ነው ብሎ ጽፎበታል ያን አባቱን ገሎ ያው ምስጥር ጓዳውን ሲፈትሽ ያችን ጠርሙስ ያገኛል መድኃኒት ናት የሚል ተጽፎበታል
መድኃኒት መስላው ቢስሚላህ አላት ቢስሚላህ ይልምስ ሱምነው ነገርዩ ማታ እሱም አልቆየም ሞተ ከዛ በኋላ እንግዲህ ያለችው አቂብ ያው የሰውየው የኪስራ ሴት ልጅ ነበረች ይባላል እሷ ስልጣን ያዘች እሱን ሲሰሙ ረሱሉ አለይሂ ሰላቱ ሰላም ለይፍሊህ ቀውሙን ወለው አምረሁም امرأة حالو ይባላል በዛ አለቀ የኪስራ الله سبحانه وتعالى مزق رسالة النبي صلى الله عليه وسلم أو كتاب النبي صلى الله عليه وسلم فمزق الله ملكه أردتني الكتاب إلى قيصر ملك الروم وهيك قيصر مبالال هرقل مبالال يا شباب ሁለት አጠራራል قيصر وهرقل ሁለቱም ያንዲ ሰው መጠሪያ ስም ነው ይሄ እንግዲህ في صحيح البخاري وصحيح الإمام مسلم ያለ صحيح የሆነ حديث ነው ወደፊት ይመጣልና الحديث أبي سفيان عبد الله بن عباس كابو سفيان يزوم يعورد حديث الكتاب إلى قيصر ملك الروم روى البخاري ضمن حديث طويل نص الكتاب الذي كتبه النبي صلى الله عليه وسلم إلى ملك الروم هرقل وهو هذا في صحيح البخاري الحديث نو يالنا حديث رجمنا طيب صفحتين وحاجة بسم الله الرحمن الرحيم من محمد عبد الله ورسوله إلى هرقل عظيم الروم كمحمد يا الله بارينا يا الله رسولك ونو محمد ودروم مري هرقل ودم يبالو إلى السلام على من اتبع الهدى أسلم تسلم أسلم يؤتك الله أجرك مرتين نقول من أهل الكتاب سلوانا بعيسى منهم مستتون أجرنا برسول عليه الصلاة والسلام منهم مستتون أجر فإن توليت فإن عليك إثم اليريسيين አሪሲይን ማለ የሪሲይንም ማለ የነሳሮች የክርስቲያኖች ወንጀል ባንተ ላይ ያለብህ ማለት ነው በሌላ ሪዋያ እስመ ነሳራ የሚል ስላለ ወይ ደግሞ የሪሲይን አሪሲይን ማለት الفلاحين ማለት ነው አብዛኛው እንግዲህ በፍላሃ ወይ በግብርና የሚተዳደር ስለነበረ የገበሬዎች የአርሶ አደሮች ወንጀል ባንተ ላይ ያለብህ ማለታቸው ነው የሪሲይን አሪሲይን የሪሲይን بفلاحينم تفسروا بنصارم تفسروا يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا شهدوا بأننا مسلمون الملون يهنن يسعف الله هرقل العظيم الروم طيب قدم وده كسرى يتصافون دبداب ما نزوه دبلنا عبد الله بن حذافة السهمي يسويه في خلافة الصديق قصة له بلنال هدو نبر الزا እዚህ ሰውዬ ጋር ነው ቂሳ ያለው خلافة الصديق እዚህኛው ሰውዬ عظيم الروم ጋር እንግዲህ ዘመቻ አካሄደው የተወሰነ ሷሃቦች ተማርከው ነበር ከተማረኩት መካከል አብዱላህ ኢብኑ ሁዛፈተ السهمي ይገኝበት ነበር የዚህን ሰውዬ ራስ ስመዋል ይባላል አብዱላህ ኢብኑ ሁዛፈተ السهمي ለራሳቸው ብቻ ሳይሆን ለሷሃቦቹ ለተማረኩት ሁሉ ከዛ በኋላ ዑመር ረዲየላሁ ዐንሁ ከዛ ሲመጡ ራሳቸውን ስመዋቸዋል አብዱላህ ኢብኑ ሁዛፈተ السهمي حق على كل مسلم أن يقبل رأس عبد الله بن حذافة السهمي وأنا أبدأ بذلك قالوا تمارك ولا شباب صحابوች ሊገደሉ ነው እዛ ሰውየውን አብዱላህ ኢብኑ ሁዛፈተ السهمي ብዙ ሲደራደረው ወደ ክርስትና እንዲመለስ እምቢ አለ ከዛ በኋላ በርሚል አዘዘና በርሚል ላይ ፈላና በርሚል ላይ ከዛ ከታሰሩት ከሷሃቦቹ አንደኛውን በርሚል ላይ ጨመረ እና ስጋው ብቻ አጥንቱ ብቻ አብዱላህ ኢብኑ ሁዛፈተ السهمي ይሄን ሲያለቅሱ ሲሉት አይ ለዓለሁ እንግዲህ ተራጁ አድርጎ ሊሆን ይችላል ክርስትና እስኪ አቅርቡለት ቢል አልቀበልም አሉ ካና ሸደ ኢባን እንግዲህ ምን አስለቀሰ ሲሉት አይ እኔ ብዙ ህይወት ኑሮኝ በተራ እንደዚህ ሁኜ መቀቀል ፈልግ ነበር አሁን ብትአስገባይ በርሚል አንድ ጊዜ ልሞት ስለሆነ አንድ ጊዜ ሞት አይደለም እኔ ብዙ ጊዜ መሞት ፈልግ ነበር አለ ይባላል ከዛ በኋላ በጣም በዲኑ ተመስኩ ነው ያየው ጊዜ ራሴን ሳመኝና ለልቀቃላቸው ይባላል ሙተጀብር ነው ያሸባብ ሰውየው ራሱን ቢሳመን የሚጨምርለት ነገር አለ ራሱን ሰውየው ሳመ ምራቅ ለቀለቀ ሌላ ምን ነገር አለ ምንም ነገር ተግባር ራሴን ተሰማኝና ለልቀቃለው ራሴ ጋር ተመካከርኩ ፈከርኩ في نفسي في سويه علم من العلوج
الكافر من العجم علجل تعالى عربوች ካፊር ነው በስመው ባልሰመው ይያልኩ ማመሳሰል ያስችላል ተቀልቡ ከዛ በኋላ ትዝ ሲለኝ ለኔም ለጓደኞችም ተለቃለሁ የኔንም ጓደኞችን ምን ብቻ ሳይሆን ስለው አወናለኛል ከዛ خلاص ሳምኩት ይላል ራሱን ሲስመው ያው በቃሉ ሞላሱ አብዱላህ ኢብኑ ሁዛፈታ السهمين አሉ ምርኮኞች ጋር ለቀቃቸው ሀገራቸው እንሄዱ መጡና አረወሯቸው ያሸባብ አረቦች አነፋላቸው ብለናል ወሬ ሲሰሙ እንግዲህ ያልተያዘ ሰው ግልግል ያውቃል ይባላል ያሸባብ እዚህ መዲና ያሉ ሰዎች ቀበልተ رأس علج من العلوج ደሞ የካፊር ራስ ተስማለ ይላል በሰው ላይ መፍረድ አያስቸግርም ያሸባብ ሲያዙ ነው መከራ ዑመር ላኪን ስለሚያውቁ ምን አሉት ሐቁን ቂሳውን ሲነግራቸው መተው ሐቁን على كل مسلم ان يقبل راس عبد الله بن حذافة السهمي وانا ابدا بذلك እዛ አካባቢ ያላችሁ መሳቅ መሳለቅ ትታችሁ ይልቅ የአብዱ الله بن حذافة السهمي ራስ መሳም ሐቅ አለባችሁ ብለው ዑመር ቀድመው ሳሙት ይባላል ከዛ በኋላ ቀበለው الصحابه كلهم يشبهان ሁሉ ሱሐባ ከቀትል ማዳን بالنسبه لتقبيل راس الكافر من يمጣ ምንም የሚያመጣው ነገር የለም ስለዚህ ሁለት ቂሷ ለኪስራ ጋር في زمن الرسول صلى الله عليه وسلم ቂሷ አለው ይረቅል ጋር في خلافه الصديق طيب واختار لحمل هذا الكتاب دحية ابن خليفة الكلبي دحيام ይባላል ብለናል ዳሊቱ ላይ ከስርም ፈትም ይበቃል እሱን ነው ወደ ሄራቅል ወይ ወደ ቀይሶር የተላከውን ደብዳቤ እንዳደርስ የመረጡት ድህያ وامره ان يدفعه الى عظيم بصرة እንግዲህ ለሄራቅል ለራሱ ሰጣው ተባሉም ቡስራ የሚባል ሻም ውስጥ የከተማ ስም አለ በስራ ኢራቅ ያለው ሳይሆን ቡስራ ቢሻም እዛ አሁንም ዋሊ ያለው ይሄኛው ሄራቅል ለሱ ሰጣው ليدفعه الى قيصر እሱ ደግሞ በወረፋው ወደ ቀይሶር ይላክ ተብለው አብዱላህ እንትና ድህያ ኢብኑ خليفة الكلبي ተላኩ ይላል وقد روى البخاري عن ابن عباس ان ابا سفيان بن حرب رضي الله عنهم اخبره ان هرقل ارسل اليه في ركب من قريش እንግዲህ ቡኻሪ ሙስሊምም ያለ ሐዲስ ነው ቡኻሪ ነው የሚለው እዚህ ሐዲሱ متفق عليه كانوا تجارا بالشام في المدة التي كان رسول الله صلى الله عليه وسلم ماد فيها ابا سفيان وكفار قريش ይሄንን እንግዲህ ለኢብኑ አባስ አቡ ሱፊያን ናቸው የሚነግሩት በዚህ ሰዓት ድህያ ኢብኑ خليفة الكلبي ወደ ሄራቅል በተላኩበት ሰዓት አቡ ሱፊያን በዛ ሰዓት አልሰለሙም بعد صلح الحديبية ነው ይያልን ነው ሙካተበት الملوك ነጋዴ ታዋቂ ነጋዴ ስለነበሩ ቁረይሾች ነጋዴዎች ጋር ሻም ነበርኩኝ ነው የሚሉት አቡ ሱፊያን ኢብኑ ሐርብ ለኢብኑ አባስ ተናገሩ فاتوه وهم بإلياء إلياء ማለት የቤተ المقدس ምንድነው ብለናል ስም إلياء ይባላል ቤተ المقدس ይባላል المسجد الأقصى ብዙ ስሞች አሉት طيب فدعاهم في مجلسه ወደሱ መጅሊስ ጠራቸውና አቡ ሱፊያን وحوله عظماء الروم እንግዲህ ሰበቡ ይባላል ማቀሩ ወይም ቤተ መንግስቱ ቤተ المقدس አይደለም የሰውየው ከዛ ይርቃል ወደዛ ነው ያለው ሮም የሚባል ሀገር የመጣው ቅድም እንዳልነው መጁሶች ጋር ጦርነት አካሂደው ኢራን ጋር ማለት ነው ፋሪስ እና ሩም ተዋግተው ማን ድል አግኝቷል ብለናል ሩሞች አቸንፈው ነው ሩሞች አቸንፈው እንግዲህ ፋሪሶች ኢሳ የተሰቀለበትን መስቀል ወስደዋል ብለው ያምናሉ እነሱ ኢሳ ተሰቅሏል ስለሚሉ ነው እሱን አስመልሰው ነበር በዛ ጦርነት አላ ሐሰብ ዘዓሚህም ማለት ነው ሶሊቡ ስለተመለሰላቸው ሽክረን ሊላህ አላህን ለማመስገን ቤተ المقدس ለመዘየር መጥቷል ሄራቅል ዓዚም الروم በዛ ምክንያት መስጊድ አልአቅሳ ወይ ቤተ المقدس ስለነበረ ያ ደብዳቤው እንግዲህ እዛው ሊደርሰው ነው ደብዳቤው ሲደርሰው የዚህ ሰውዬ ዘመዶች አሉ ወይ ለንግድ የመጡ ብሎ ሲጠይቅ አሉ ተባለ የዚህ ሰውዬ የሚለው ማንን ነው ረሱሉን አለይሂ ሰላቱ ወሰለም ከአረብ ሀገር ለንግድ የመጣ ሰው አለ ወይ ከዛ ሰውዬ ቤተሰብ ሲባል አዎ አለ ተባለ እነሱን አስጠራቸው የሚለው ለዛ ነው وحوله عظماء الروم እንግዲህ እሱ ወዘራዎች አሉ ثم دعاهم ودعا ترجمانه አረበኛ ያቅም አስተርጓሚንም
أستر فقال أيكم أقرب نسبا بهذا الرجل الذي يزعم أنه نبي إيه نبينا لم لو سويه በጣም ቅርብ ዘመድ ከናንተ መሃል ማንኛችሁ ነው ብሎ ባስተርጓሚ አማካይነት ጠየቀን ይላል قال ابو سفيان فقلت انا እኔ ነኝ አለ እንግዲህ አብዱ መናፍ ላይ ስለሚገናኙ ቁረሺ ነው እሱ ያሸባል አቡ ሱፊያን ቁረሺ ናቸው ባይሆን ሐሺሚ አይደሉም እዚህ ውስጥ ካሉት ሰዎች ወደዚህ ሰውዬ ዝምድና ይቀርብ የሚለው እኔ ነኝ አልኩኝ ይላል فقال ادنوه مني يقرب ودين يقرب አርጉት አለ وقربوا اصحابه فاجعلوهم عند ظهره ባልደረቦቹንም አቅርቡ እሱንም ወደኔ አቅርቡት ከኋላው አርጉ ባልደረቦቹ ከፊት እንዳይሆኑ አለ ከኋላ ለዘደው ነው የሚያረግ ثم قال لترجمانه ከዛ ላስተርጓሚው ምን ይላል ኢኒ ሳኢሉን هذا عن هذا الرجل እኔ ይሄንን ሰውዬ አቡ ሱፊያንን ጠይቃለሁ ስለ መሐመድ ነው የሚለው فإن كذبني فكذبوه ውሸት ከተናገረ ለኔ ውሸት መሆኑን አጋልጡ ነው የሚላቸው በኋላ ያሉትን የአቡ ሱፊያንን ባልደረቦች فوالله لولا الحياء من أن يأثروا علي كذبا لكذبت عليه እነዛ ሰዎች አቡ ሱፊያን እኮ ለሂረቀል ውሸቱን ይሄን ተናግሯል ብለው መተው እዛ ሀገር ይነግሩብኛል ብዬ ፈርቼ ነው እንጂ ሲጠይቀኝ ውሸት እናገር ነበር ነው የሚለው አቡ ሱፊያን እንግዲህ ከኋላው ያረጋቸው ያሸባል አቡ ሱፊያን ሙጣን بالعرب መሪያቸው ስለሆነ ፊልለፊት ቢሆኑ ሊረድ عليه يخجلون استحياء ይዛቸዋል ስለዚህ ከኋላ ያረጋቸው እንዲመቻቸው ነው ወይም ደግሞ እሱ ከኋላ ስለሆነ አይዞርም በጥቅሻ ሊያስዋሹት ይችላሉ ያሸባብ በኢሻራ ወደ ኋላው ስለሆነ ማለት ነው ፊት ከሆነ ያያቸዋል ስለዚህ ነው ከኋላ አርጉ ያለው ሰውዬው ثم قال ከዛ በኋላ እንግዲህ ሊጠይቅ ነው ይሄንን ውሸት ከተናገረ እንዳታሳልፉት ብሎ ማስጠንቀቂያ ሰጥቷል ለአቡ ሱፊያን ግብራበሮች اول ما سالني عنه ان قال መጀመሪያ ምን አለኝ ነው የሚለው መጀመሪያ የጠያቀው ጥያቄ كيف نسبه فيكم ይህ ሰውዬ ነሰቡ እናንተ ውስጥ እንዴት ነው ሸሪፍ ነው ወይስ ተራሰው ነው ይሄንን ጥያቄ ጠየቀኛል فقلت هو فينا ذو نسب ቁረይሽ ሐሺሚ በጣም አሉ ከተባሉ የዘር ሐረጎች ነው ብዬ መልስ ሰጠው ይላል قال فهل قال هذا القول منكم احد قط قبله قلت لا طيب نسبون ጠየቀ ተናገረ ከናንተ ሰዎች ከናንተ አካባቢ ካሁን በፊት አላህ ልኮኛል ረሱል ነኝ ነብይ ነኝ የሚል ሰው ነበር አልነበረም አለው ለአቡ ሱፊያን አልነበረም አልኩኝ አለ እንግዲህ ያው ከዋሻ አስዋሽት ስላለ قال فهل كان من آبائه من ملك ይሄ ሰውዬው ነብይ ነኝ የሚለው ሰውዬ ንጉስ አባት አያቶች አሉት ወይ ቅድመ አያቶች አባቶች ብሎ ጠየቀ فقلت لا የለም አልኩኝ ይላል قال فاشراف الناس اتبعوه ام ضعفاؤهم في اول الامر ነው እንግዲህ ነገሩ የተከተሉት ደካሞች መሳኪኖች ናቸው ወይስ ጃህ ያላቸው ታዋቂዎች ሰዎች ናቸው ብሎ ጠየቀኝ ይላል قلت بل ضعفاؤهم እንግዲህ مستضعفዎች ናቸው መጀመሪያ اول الاسلام ማለት ነው በኋላ እንግዲህ بعد انتشار الاسلام ሁሉም ተሳትፎ قال ايزيدون ام ينقصون قلت بل يزيدون محمدን የተከተሉ ሰዎች ከቀን ወደ ቀን እየጨመሩ ነው የሚመጡት ቁጥራቸው ወይስ ተተከተሉት በኋላ እየቀነሱ እርቲዳድ የሚያረጉ አሉ ነው የሚጠይቀው قال قلت بل يزيدون እየጨመሩ ነው የሚሄዱት አልኩት አለ قال فهل يرتد احد منهم سخطة لدينه بعد ان يدخل فيه እዚህ ሰውዬ ሃይማኖት ከገባ በኋላ አንድ ሰው ሃይማኖትን ጠልቶ ነው የሚለው ያለው ያሸባብ ሰውዬው በጣም ኃይለኛ ሰውዬ ነው እንግዲህ ለመስላሃ ገብቶ ሊተው ይችላል እስልምናን ሰውዬው ግን እስልምናን አምኖበት ገብቶ በኋላ እስልምናውን ጠልቶ እርቲዳድ የሚያረጋለ ወይ ሲለው قلت لا የለም አልኩኝና መለስኩ ይላል قال فهل تتهمونه بالكذب قبل ان يقول ما قال አሁን ያለውን ተው ይሄን ነብይ ነኝ ረሱል ነኝ የሚለውን ከማለቱ በፊት ይዋሻል ብላችሁ ተጠረጥሩታላችሁ አጠረጥሩትም ነው የሚለው ይሄ ቀይሰር
قلت لا الصادق الامين ነበር ምን ነው ውሸት የሚባል እዚህ ሰውዬ ላይ ጥርጣሬ አድሮብንም አያውቅ ብዬ መልስ ሰጠው ይላል قال فهل يقدر ቃል ገብቶ ሲከዳል ወይ ነው የሚለው ረሱሉና አለይሂ ሰላቱ ወሰለም قلت لا غدر የሚባል የለውም ከርቶ አያውቅም ካሁን በፊት ይላል አሁን ይሄ ጥያቄ መቼ ነው ይያልና ሸባብ في صلح الحديبيه صلح الحديبيه ከመፍረሱ በፊት ነው ونحن منه في مدة لا ندري ما هو فاعل فيها زلا ብቻ ነው እንግዲህ ጧን ማረግ قال ولم تمكنني كلمة أدخل فيها شيئا غير هذه الكلمة ይከዳሉ ሲለው አይከዳም ማለት ባይሆን አሁን እኛና እሱ ስምምነት ጊዜ ለ10 አመት የጦር ማቆም ስምምነት አካሂደናል ያንን ይሙላው አይሙላው አላውቅም እንጂ ሌላ ካሁን በፊት ከርቶ አያውቅም ነው የሚለው ይሄ ስለ ገይብ አልጠየቀው ስላለፈ ነገር ነው እየጠየቀው ያለው ይሄ መግቢያ መስጠት ነው አቡ ሱፊያን በዛ ጊዜ ምን ስለነበረ ካፊር ነበር ያውን እኛ ጋር የተስማማውን ስምምነት ይፈጽም አይፈጽም አላውቅም እንጂ ካሁን በፊት ከርቶ አያውቅም አልኩት ይላል አሁንም ጥያቄው ይቀጥላል قال فهل قاتلتموه ተጋላችሁታል ወይ ይሄን ሰውዬ ሃይማኖት ቂታል አካሄዳችኋል ወይ ነው የሚለው قلت نعم አዎ ተጋለነዋል ነው የሚለው እንግዲህ ብዙ ዘመቻዎች ካለፉ በኋላ ነው ሸባብ ሁደይቢያ ብዙ ገዛዋቶች አሳልፈናል እነ በድር አልፈዋል እነ ኡሁድ አልፈዋል غزوات ብዙዎች አልፈዋል እና አህዛብ አልፈዋል ነብኑ ቁርጥ ብዙ አልፈዋል قال فكيف كان قتالكم اياه ስትጋደሉ እንዴት ነበር ሁሉ ጊዜ እናንተ ናችሁ መታጨንፉት ወይስ ሁሉ ጊዜ እሱ ነው የሚያጨንፈው የቂታሉን አካሄድ እንግዲህ ኪታብ ያነበበ ስለሆነ ስለሚያውቅ قلت الحرب بيننا وبينه سجال በወረፋ ነው አንድ ጊዜ ወደፊት ይፈስረዋል ሲጃል የሚለው የናሉ منا وننال منه حرب በእኛና በሱ መካከል በወረፋ ነው አንድ ጊዜ እኛ እናጨንፋለን አንድ ጊዜ ደግሞ እሱ ያጨንፋል ያው በድር ላይ አጨነፈን ኡሁድ ላይ አጨንፈናል ስለሚሉ ነው እነሱ ይሄን ነገርኩት ይላል قال ماذا يأمركم من አርጉ ያለ ነው የሚያዛችሁ ሳሰውየው ብሎ ጠየቀኝ ይላል قلت يقول اعبدوا الله وحده ሱሚለን አላህን ብቻ በብቸኝነት አምልኩ ሌላ ነገር አትጨምሩ ኢባዳ ለአላህ ብቻ የሚገባው ለአላህ ነው ይለናል አሉ ولا تشركوا به شيئا ማንኛውንም ነገር አታጋሩ ይላል አሉ واتركوا ما يقول آباؤكم አባት አያቶቻችሁ በጃሂልያ ያሉ ሰዎች የሚሉትን እሱን ተው ያለ ያዘናል ብዬ ነገርኩት ይላል መለስኩለት ويأمرنا بالصلاة سجدوا ይላል ከሸሃደተን በኋላ والصدق والونت በማውራት والعفاف ጥብቅ በመሆን والصلة صلة الارحام ዝምድናንም በመቀጠልና ዝምድናን በማክበር በነዚህ ነው የሚያዘን ብዬ የጠየቀኝን ጥያቄ በአስተርጓሚው አማካይነት መለስኩለት ይላል እንግዲህ አሁን ጥያቄና መልሱ አለቀ ማን ነው የአቡ ሱፊያንና የሂረቅል አዚም አሩም ከዛ በኋላ ወደ ተራውን ጠብቆ አሁን የሱን አስተያየት ሊናገር ነው ሰውየው طيب فقال للترجمان لزال استرغاميو قيصر اندهاله قل له لزل ابو سفيان اندهبለው አለው سألتك عن نسبه فذكرت انه فيكم ذو نسب ይህን ሰውዬ ነሰቡ እንዴት ነው ብዬ ብጠይቅ ذو نسب ነው አልከኝ በለው አለው وكذلك الرسل تبعث في نسب من قومها አንቢያዎች ከድሮ ጀምሮ የሚላኩት ሸረፍ ካለው ዘር ሐረግ ነው ስለዚህ ነብይ ነው ሊል ነው وسألتك هل قال احد منكم هذا القول قبله فذكرت الله ካሁን በፊት ነብይ ነኝ አለ ከሰዋችሁ አለ ወይ ብለህ የለም ብለህኛል በለው ነው የሚለው قلت لو كان احد قال هذا القول قبله لقلت رجل يأتسي بقول قيل قبله አለ ብለህኝ በነበር ነብይ ነኝ አለ ያለ ቢኖር ኖሮ ከናንተ ይሄም ሰውዬ ለዛ እንዳለፈው ሰውዬ ውሸቱን ነብይ ነኝ ይያለ ነው ብዬ ነበር
ስለዚህ የለም ስላልከኝ እውነቱን ነው አሁንም ነብይ ነኝ የሚለው ሊል ነው እስቲንባጥ የሚያደርገው ወሰአልቱከ هل كان من آبائه من ملك فذكرت الله ንጉስ ነበር ወይ ከአባት ከአያቶቹ ብለህ የለም ብለኸኛል فقلت فلو كان من آبائه من ملك قلت رجل يطلب ملك أبيه ከአባት ከአያቱ ንጉስ አለ ብለኸኝ በነበረ የሰውዬ ያያቱን ወይ አባቱን ንጉስ ፈላጊ ነው አልነበር የለም ብለኸኛል ነው የሚለው وسألتك هل كنتم تتهمونه بالكذب قبل أن يقول ما قال فذكرت الله أو النبي نن سائل بفيت بوشت تطرطروا ታላችሁ ወይ ስልህ አንጠረጥረውም ብለህ ነው መልስ የሰጠኸኝ ባለው ይለዋል فقد أعرف أنه لم يكن ليذر الكذب على الناس ويكذب على الله استنباطu ሰውየው ኃይለኛ ነው ብለናል አይዋሽም ብለኸኛል ለሰዎች የማይዋሽ ከሆነ ሰዎችን ማታለል ይቻላል ያጀበው ሰዎችን ማታለል እየቻለ ለሰዎች የማይዋሽ ከሆነ በአላህ ላይማ ሊዋሽ በፍጹም አይጠረጠርም አይዋሽም ያላከውን ልኮኛል ሊል አይችልም የሚል ይልሃል በሉት ብሎ ለተርጁማኑ ተናገረ ይላል وسألتك أشراف الناس اتبعوه أم ضعفاؤهم يتكتلوا دكاموች ናቸው ወለይስ هاي تلالقوቹ ናቸው ብዬ ብጠይቅህ فذكرت أن ضعفاءهم اتبعوا وهم أتباع الرسل في أول الأمر ነው ብለዋል ዑለማዎች ያሸባብ أتباع الرسل ማንኛውም ቢሆን መጀመሪያ እንግዲህ ያሸባብ ነብያትንና ሩሱሎችን ከመከተል የሚከለክለው ነገር ምንድነው አንድ ሸረፍ አንድ ማል አንድ ደግሞ የመሳሰሉ ነገር ስልጣን እሱስ ነው ضعفاء الناس ይሄ የላቸው መዋንዕ የለባቸው ሐቅ ደግሞ ፍጥሪየን ስለሚቀበል መጀመሪያ ላይ ሩሱሎችን የሚከተሉት ضعفاءዎቹ ናቸውና የሰውዬ ረሱል ነው ይያለው ባው ሩሱል وسألتك يزيدون ام ينقصون فذكرت انهم يزيدون وكذلك امر الايمان حتى يتم ايمان እስከሚሞላ ድረስ እየጨመረ ነው የሚሄደው እንጂ እየቀነሰ አይሄድም ማለት وسألتك ايرتد احد سخطة لدينه بعد ان يدخل فيه فذكرت الله وكذلك الايمان حين تخالط بشاشته القلوب ደግሞ ከሰለመ በኋላ ሃይማኖትን ጥሎ ይረደዳል ወይ ብለህ ምረደድ የለም ብለኛል ኢማንም የኢማን በሻሻ ቀልቦችን ከነካች ቀልብ ከገባ ሰውየው ሊረደድ አይችልም ብሎ ይሄንንም ይልሃል ብለህ ተናገር ነው የሚለው ተርጁማኑ وسألتك هل يغدر فذكرت الله وكذلك الرسل لا تغدر ከዳሎ ይስልህ አይከዳም ብለኛል ሩሱሎችም ከሱ በፊት ያሉት በአብረል ኢንጂልን ስለሚያክሰውየው በኢንጂል ስለቀራ ነው አይከዱም እነሱ ብሎ ተናገረ ይላል وسألتك بماذا يأمر فذكرت أنه يأمركم أن تعبدوا الله ولا تشركوا به شيئا وينهاكم عن عبادة الأوثان ويأمركم بالصلاة والصدق والعفاف የሚያዙት ደግሞ በዝበዝ ነው ጣውት አታምልኩ አላህን ብቻ አምልኩ ስገዱ ወነት ተናገሩ አፋፍ ጥብቅ ሆኑ ይሄን ያዛል ብለኛል እንግዲህ فإن كان ما تقول حقا ይላል አንተ የነገርከኝ ነገር ስለዛ ሰውዬ ትክክለኛ ወነት ከሆነ የነገርከኝ فسيملك موضع قدمي هاتين የት ሆኖ ነው ይሄን የሚለው ያጀባ ኢልያ በይተል መቅደስ ነው ከዛ በኋላ እንግዲህ በይተል መቅደስ في السنة الخامسة عشرة أو السادسة عشرة ነው ተከፈተ የሚባለው في خلافة من في خلافة الفاروق ملك رسول الله صلى الله عليه وسلم በህይወታቸው እንኳን ባይሆን ዲናቸው እዛ ከደረሰ ምን ይባላል ደረሰ እምትለው ትክክል ከሆነ አሁን የቆምኩባትን ቦታ ይመልካታል የሱ ሃይማኖት እዚህ ይደርሳል ነው የሚለው وكنت أعلم أنه خارج عند نبي እንደሚወጣ አውቅ ነበር ይላል ولم أكن أظنه أنه منكم ባይሆን ከአረቦች ነው ብዬ አልጠረጠርም ነበር ይላል فلو أني أعلم أني أخلص إليه አይተውኝ ምን ጅነዝህ ነው የሚለው ወደ ሙሐመድ አለይሂ ሰላቱ ወሰለም እምደርስ መሆኔን ባውቅ ለተጀሸምቱ لقاءه ረሱሉን አለይሂ ሰላቱ ወሰለም ለማግኘት ያላሰለሰ ጥረት በጣም ብዙ መከራዎችን ሁሉ ተቋቁሜ
መሄድ ይሞክር ነበር ላኪን አልችልም ነው የሚለው ወለው ኩንቱ عنده ለغسلت عن قدمي እዚህ ሰውዬ ዘንድ ኖር ኑሮ እሱ ዘንድ በሆን ነው የሚለው ያ ሸባብ ሄረቅል عظيم الروم የሳቸውን እግር ከነሌላ የሚያጥብ አይኖርም ነበር እግሩን አጥብል ነበር ነው የሚለው ያንን ሁሉ ስልጣን ይዞ ያ ሸባብ እንግዲህ ያው በእንጂል መልክ ሳቢያ ስለሚያቅ ይሄንን አረግ ነበር ሌላም ተጅሪባ አድርጓል ይባላል ሰውየው ሐቂቃ ሊሰልም ነበር ላኪን እንግዲህ ظن على ملكي ስልጣን ከሐቅ ምን ያደርጋል ብለናል ያግዳል ይከለክላል እንደዚሁ የሆነ ነገር ዘግቶ እዛው አካባቢ ባለስልጣኖችን ሰብስቦ የሆነ ነገር ሲላቸው እንደገና እንደ ጮኸው ሲበታተኑበት ነው እናንተን ለመጀረብ ነው እንጂ እኔ ሃይማኖቴን ጠልቼ አይደለም አሁን በዲናችሁ ላይ ጽናት መኖራችሁን ስላወቁኝ ብሎ ውሸቱን ነው እሱ ባይቃወሙት ኖሮ ምን ሊያደርግ ነበር ሊሰልም ነበር በጣም አሸደል ኢባው አሸደል ንፋር ሲያይባቸው እኔ በሃይማኖታችሁ ላይ ያለውን ጽናታችሁን ለመሞከር እንጂ ከዚህ ከኛ ሃይማኖት ሌላ ሃይማኖት ይበልጣል ብዬ አይደለም አሁን በሃይማኖታችሁ ላይ ጽናት መኖራችሁን ስላወቁ ሁላችሁም የኔ ናችሁ ትክክለኛ ታማኝ ናችሁ ብሎ በዛው በበላሉ ላይ ቀጠለ አልሰለመ طيب ثم دعا بكتاب رسول الله صلى الله عليه وسلم فقرئ فلما فرغ من قراءة الكتاب ارتفعت الأصوات እንግዲህ እስኪ ደብዳቤው ምንድነው የሚለው አምጡና ይቀራ ተባለ ተቀራ ተቀርቶ ሲያልቅ ጫጫታ በዛ وكثر اللغط وأمر بنا فأخرجنا እነዚህ ከነሱ ምን ፈልገውን ነገር ወስደናል አውጧቸው ተባለ እንድንወጣ ካዘዘ ወጣን ይላል قال فقلت لاصحابي ابو سفيان ነው እንደሚለው حين اخرجنا لقد امر عمرو بن ابي كبشه እዛ እንግዲህ ከኪስራ ወይ ከሰውየው ማን ነው ብለናል ቀይሰር ወይም ሂራቅል ከሱ ዘንድ ስንወጣ ብቻችንን ሲሆን ማለት ነው ሲሆኑ ባልደረቦቹ ጋር ሆኜ የዚህ የሙሐመድ ጉዳይ በጣም አነጋጋሪ ሆኗል ትልቅ ጉዳይ ሆኗል አልኳቸው ይላል انه لا يخافه ملك بني الاصفر يا بنو الاصفر ንጉስ ይፈራዋል ሙሐመድን ብዬ ተናገርኩ ይላል ابن ابي كبشه የተባለው አንዳንዶቹ አቡ ከብሻ ማለት ከናቱ በኩል ጋሊብ የሚባል እንግዲህ አያት አላቸው ረሱል አለይሂ ሰላቱ ሰላም የጋሊብ በእናቱ በኩል ከብሻ የሚባል አያት ስላለው ወደዛ ነስበውት ነው ይላሉ ወይ ወደ ጥብናቱ በኩል ወደዛም ነስበውት ነው የሚሏሉ አልሙሂም ሰውየውን ለማነወር ሲፈልጉ ወዳልታወቀ ነሰብ ነው የሚነስቡት አረቦች ያሸባ ሰውየውን ሲያነውሩት ወደማይታወቅ ዘርሃረግ ይነስቡታል አለዛ ለቀድ አሚራ አምሩ ኢብኑ አብዱል ሙጠሊብ ነበር ማለት ያለበት ወይ አምሩ ሙሐመድን ሰለላሁ ዐለይሂ ወሰለም ነበር ኢብኑ አቢ ከብሻ ማለት አልነበረበትም አልሙሂም ጉዳዩ የሙሐመድ በጣም ከባድ ጉዳይ ነው حتى ملك بني الاصفر يفراوا አልኳቸው ይላል فما زلت موقنا بأمر رسول الله صلى الله عليه وسلم ነው የሚሉት አቡ ሱፊያን انه سيظهر حتى ادخل الله علي الاسلام የረሱል አለይሂ ሰላቱ ወሰለም ጉዳይ የበላይ የሚሆን እንደሚሆን እርግጠኛ ከመሆን አልተወገርኩም እስልምናን አላህ Subhanahu Wa Ta'ala ቀልቤ ውስጥ እስከሚያስገባልኝ ድረስ ይላል ምንጭ እንግዲህ ቡኻሪ ነው ብለናል ሙስሊምም ሰውየው ቡኻሪ ነው ይላሉ طيب እንጨርስችንና እናቆማለን هذا ما رواه ابو سفيان من اثر هذا الكتاب على قيصر በቀይሰር ላይ ምን አይነት ተጽዕኖ እንዳሳደረበት የረሱል አለይሂ ሰላቱ ወሰለም ኪታብ አቡ ሱፊያን ይሄንን የሚመስል አውርተዋል ነው የሚለው وقد كان من اثره عليه በጣም ያ ኪታቡ ደግሞ ከማአሰሩ የተነሳ በቀይሰር ላይ انه اجاز دحيه ابن خليفه الكلبي حامل كتاب الرسول صلى الله عليه وسلم بمال وكسوة በጣም ተጽዕኖ ስላሳደረበትና በጣም ሊያምን ስለቀረበ ኪስዋ ልብሶችና ገንዘብ ሰጥቶ ነበር ለዚህ ለመሐመድ ለላከ ሰውዬ አድርስልኝ እነ ልብሶችና ያን ገንዘብ ብሎ ለዲህያ ሰጥቶት ነበር ይላል ቀይሰር ولما كان دحية بحسمة في الطريق لقيه ناس من جذام فقطعوها عليه فلم يتركوا معه شيئا እንግዲህ እዛ አዕራብ ኩፋሮች ስለነበሩ
አብዱላህ ብን ሁዛፈ ተሰሚ ያንን ማነው ሰውየው ነው ያልነው ዲህያ ብን ኸሊፈተ አልከልቢ ተሸክሞ ሲመጣ ሄረቅል ያዘውን የሰጠውን ገንዘብ ሽፍቶች አሉ መንገድ ጠብቀው ገንዘቡንም ልብሱንም ቀሙት ጁዛም የሚባል ቀቢላ ሄረቅል ያላከውን ማለት ነው فلم يتركوا معه شيئا ምንም አላስተረፉለትም እንደውም እሱንም በሸራ አስበውት ነበር እዛ የሰለሙ ስለነበሩ እነሱ ሽምግልና ገብተው ነው ህይወቱን ያዳነው فجاء رسول الله صلى الله عليه وسلم قبل أن يدخل بيته فأخبره بيتاچو አልደረሱም ያጀባል ዲህያ ብኑ ኸሊፈተ አልከልቢ ከዛ እንደተመለሱ ከሻም ቀጥታ ወደ ረሱል አለይሂ ሰላቱ ሰላም መጡና ደብዳቤውን በሰላም አድርሼ ሰውየውም ሊሰልም ቀርቦ ነበር አልሰለመም እንደዛ አይነት ንብረት ሰጥቶኝ ነበር ልብስና ገንዘብ ጁዛም መንገድ ጠብቀው ቀሙኝ ህይወቴንም በግድ ነው ያመለጥኩት ሚል ወሬ ለረሱል አለይሂ ሰላቱ ሰላም አደረሱ فبعث رسول الله صلى الله عليه وسلم زيد بن حارثة إلى حسمة ودزاج بوتا زيد لاكو وهي وراء وادي القرى كوادي القرى بستوالا ነው የምትገኘው ب500 رجل 500 ሰዎች አስይዘው ዘይድ ላኩ فشنا زيد الغارة على جذام وررا ካሄዱና فقتل فيهم قتلا ذريعا በጣም ትልቅ የሆነ ግድያ ወይ ብዙ የሆነ ግድያ አካሄዱ واستاق نعامهم ونساءهم ግመሎቻቸውንና ሴቶቻቸውን ማርከው ይዘው መጡ ዘይድ ይላል فاخذ من النعم 1000 بعير ብዙ ገንዘብ ነው ያሸባል 1000 ግመል ማለት በጣም ብዙ ነው ومن الشاء كفيلوج 5000 والسبي 100 من النساء والصبيان የተማረኩ ደግሞ ሴቶችና ህፃናቶች 100 ما شاء الله غنائم كثيرة وكان بين النبي صلى الله عليه وسلم وبين قبيلة جذام موادعة ሌሎች ነበሩ فأسرع زيد بن رفاعة الجذامي أحد زعماء هذه القبيلة بتقديم الاحتجاج إلى النبي صلى الله عليه وسلم وكان قد أسلم هو ورجال من قومه እንግዲህ የሰለሙ ብዙዎች ነበሩ አብሮ ተዘርፎባቸዋል ወይ በምርኮ ገንዘብ ሄዶባቸዋል ግመሎቻቸውም ፍየሎቻቸውም ሚስቶቻቸውም ሴቶቻቸውም እንዴት ስምምነት ተስማምተን ይያለ ዘይድ ኢብኑ ሐሪሳ አልከ ታስ ማርካለ ገንዘባችንን ብሎ አቤቱታ መተው አቀረቡ ይሄ ሰው በዚህ ሰውያ ማካይነት ማለት ነው زيد بن رفاعة بمبال سوية الجذام بسوا مكاينة ونصروا دحية حين قطع عليه الطريق سوية ودقمو دحية ابن خليفة الكلب متو جذاموش ገንዘቡን ሲቀሙትና ልብሱን ሲቀሙት እነዚህ የሰለሙት ሰዎች እነ ዘይድ ኢብኑ ሪፋዓ ስለሱ ተከላክለው ስለነበረ አግዘውት ስለነበረ አቅተውን ነው እንጂ እኛ ድህያ እንዳይቀማና ጉዳት እንዳይደርስበት አብረን ስንከላከል ነበር በምን መልኩ ነው እኛ የሙስሊሞቹ ገንዘብ የሚማረከውና የሚወሰደው ብለው احتجاج አቤቱታ አቀረቡ فقبل النبي صلى الله عليه وسلم احتجاجه وامر برد الغنائم والسبي ከሙስሊሞች የመጣውን ምርኮና የሴትም የልጆች ምርኮ እንዲመለስ አዘዙ የሙስሊሞቹ ተመለሰላቸው በስምምነታቸው መሰረት ይላል ይሄ የሆነው አሁን በመንለው አባባል ወሆ صحيح ከሁደይቢያ በኋላ ነው ይያልን وعامه اهل المغازي يذكرون هذه السريه قبل الحديبيه يزيد بن حارثان سريه الى جذام كحديبيه بفيت ነው የሚያወሳት ይላል وهو خطأ واضح قلت يا ونستت ነው ይላል فإن بعث الكتاب إلى قيصر كان بعد الحديبيه ملوك او كتاب مكاتبه الملوك كحديبيه በኋላ ስለሆነ سريه زيدም ከዛ ሲመለሱ ስለሆነ የተካሄደው ከሁደይቢያ በኋላ ናት ይላል ولذا قال ابن القيم هذا بعد الحديبيه بلا شك بعث زيد بن حارثة الى جذام ከሁደይቢያ በኋላ ነው ያለ ጥርጥር ሚል ዛዱል ማዕድ ሁለተኛ 122 ገጽ ላይ ያስቀምጠዋል ابن القيم الجوزية ይላል ስለዚህ ሙካተበተ الملوك አላለቀም አምስተኛው ላይ أقومنا ونواصل إن شاء الله والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد